የዛሬው ደርሳችን ባለፈው እንዳቆምነው ስለ ጧሃራ ነው። ያው ጧሃራ አስፈላጊ ስለሆነ ነው። ከዕልም በኋላ ከእውቀት በኋላ አስፈላጊው ነገር ምንድነው? ሰላታችንን አሳምረን ለመስገድ ጧሃራችን እንዴት አድርገን ማሳመር ይኖርብናል። ሰውየው ጧሃራ ካላማረለት ሰላቱ አያምርም፣ በነጃሳ አላህ አይቀበልም። ያንን ደርሰን ነበር ያቆምነው። የዛሬውም ከዚሁ ቅጣይ ይሆናል። وعن ابن عمر رضي الله عنهما في قصة جبريل عليه السلام وسؤاله النبي صلى الله عليه وسلم عن الإسلام، فقال رسول الله صلى الله عليه وسلم: الإسلام أن تشهد أن لا إله إلا الله وأن محمدا رسول الله وأن تقيم الصلاة وتؤتي الزكاة وتحج البيت وتعتمر وتغتسل من الجنابة وأن تتم الوضوء وتصوم رمضان. عبد الله بن عمر باستلالفولن سراتون الله يدللاቸውና ጅብሪል ከነብዩ ጋር አለይሂ ሰላቱ ወሰላም ያደረጉትን ውይይት በተመለከተ እንዲህ ይላሉ። ስለ እስልምና ንገረኝ ብሎ ነብዩን አለይሂ ሰላቱ ወሰላም ጅብሪል ጠይቋቸው ነበርና እስልምና ማለት አሉት በአላህ ሱብሓነሁ ወተዓላ ብቸኛ ጌታ መሆኑና ምንም የሚጋራው አምላክ የሌለበት መሆኑን ትመሰክራለህ። ሙሐመድ ደግሞ የአላህ መልእክተኛ መሆኑንም ትመሰክራለህ። የአምስት ወቅት ሰላትን ትሰግዳለህ። የደረሰብህን ዘካ አውጥተህ ትሰጣለህ። የቻልክ ከሆነ ደግሞ ሐጅና ዑምራን ታደርጋለህ። ወተግተስለ ሚነል ጀናባ ጀናባ ያለብህ ከሆነ ደግሞ መጀመሪያ ውዱ ከማድረግ በፊት ትታጠባለህ አሉት። ወአን ቱቲመል ውዱእ ውዱእን ደግሞ አሳምረህ አደራርሰህ በተሟላ ሁኔታ ታደርጋለህ። ወተሱመ ረመዳን የረመዳንን ወር ደግሞ ጾም ትጾማለህ አሉት። ቃል ፈኢዛ ፈአልቱ ዛሊከ ፈአነ ሙስሊም ይህንን አሁን እርሶ የነገሩኝን ሙሉ በሙሉ የፈጸምኩኝ ከሆነ እኔ ሙስሊም ነኝ ማለት ነው አላቸው። ቃለ ነዓም አዎ ሙስሊም ነው አሉት። መጨረሻ ላይ እንደሚታወቀው ይህንን በሚነግሩት ጊዜ ሁሌ ምን ይላል? ሰደቅተ ይላቸዋል። እውነት ተናገርከ፣ እውነት ተናገርከ። ይህ እንግዲህ እየጠየቃቸው ሲነግሩት እንደገና እውነት ተናገርከ የሚላቸው ሰው አስገርሞን ነበር ይላሉ ሰሃባዎቹ። ከዛ በኋላ ነቢያችን አለይሂ ሰላቱ ወሰላም ይህ ሰው ከሄደ በኋላ ከ3 ቀን በኋላ ነገሯቸው። ማን እንደሆነ አወቃችሁት እንዴ? አላወቅንም። ጅብሪል ነው። አታኩም ዩዓልሙኩም ዲነኩም ዲናችሁን ሊያስተምራችሁ ነው የመጣው ጅብሪል ነው ብሎ ነው ነቢዩ አለይሂ ሰላቱ ወሰላም የተናገሩት። ታዲያ እዚህ ውስጥ እዚህ ሐዲስ ውስጥ ስለ ጧሃራ ምንድን ነው የምንረዳው? አንደኛ ከእስልምና መሰረቶች ውስጥ ወይም እስልምናን ከሚያሳምሩ ውስጥ ጀናባን መታጠብ ግዴታ እንደሆነ ተገልጿል። እንደዚሁም ደግሞ ውዱአችንን ስናደርግ ተረጋግተን አሳምረን ማድረግ እንዳለብንም በዚሁ ሐዲስ እንረዳለን። وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم اتى المقبره فقال: السلام عليكم دار قوم مؤمنين وإنا إن شاء الله بكم لاحقون. أبي هريرة باستلالفልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም ወደ መቃብር ዘንድ መጥቶ ነበርና እንግዲህ ሙእሚኖች ሙስሊሞች የተቀበሩበትን መቃብር በሚደርሱበት ጊዜ ምንጊዜም ቢሆን ይዘይራሉ። በእኛም ላይ መዘየር እንዳለብን ሁሉ ይዘይራሉ። አሰላሙ አለይኩም ዳረ ቀውም ሙእሚኒን ብሎ ነው የሚዘይሩት። የአላህ ሰላም በእናንተ ላይ ይሁንና የአንድች አካባቢ ሙእሚኖች የሰፈሩባት የአንድች መንደር ሰዎች በማለት ነበር የሚዘይሩት። ከዛ ምን አሉ? ወኢና ኢንሻአላሁ ቢኩም ላሂቁን እኛም እኮ አላህ በፈለገው ጊዜ ወደ እናንተ እንጠጋለን
ብለዋል። ይህንን ካሉ በኋላ ምን ይላሉ? ወድቱ አን ቀድ ረአይና ኢኽዋነና ወይኔ በጣም ደስ ስለኝ ነበረ ወንድሞቼን ቢመለከታቸዋል። ወንድሞቼን ቢያያቸው በጣም ደስ ስለኝ ነበር፣ ናፍቆኛል ማለታቸው። ያን ጊዜ ሰሃባዎቹ እዛው ስለነበሩ ቃሉ አወለስና ኢኽዋነከ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ እንዴ አንተ የአላህ መልእክተኛ ሆይ ለመሆኑ እኛ ወንድሞቹ አይደለንም እንዴ? አጠገብህ አለን አይደለም እንደኛ ይሏቸዋል። ቃል አንቱም አስሓቢ፣ እናንተማ ጓደኞቼ ናችሁ፣ ሰሃባዎቼ ናችሁ። ወኢኽዋኑና አለዚነ ለም የእቱ ባዕድ፣ ወንድሞቻችን ግን አሁን ያልመጡ፣ አሁን ጊዜያቸው ደርሶ ብቅ ያላሉ፣ ወደፊት የሚመጡ እኔን ከልክ በላይ የሚወዱኝ፣ እኔን ሳያዩኝ የሚያምኑብኝ እነሱ ናቸው ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ቃሉ አሏቸው ሰሃባዎች፣ ከይፈ ተዕሪፉ መን ለም የእቲ ባዕድ ምን ኡመቲክ፣ እንዴ አሁን ያልመጣውን ሰው ከአንተ ኡመት ውስጥ እንዴት ታውቀዋለህ አሏቸው። ፈቃል አሉ ነቢያችን ዓለይሂ ሰላቱ ወሰላም አረአይተ ለው አነ ረጁለን ለሁ ኸይሉን ጉሩን ሙሐጀለ በይነ ظهረይ ኸይልን ዱህምን ቡህምን አላ ያዕሪፉ ኸይለህ አሏቸው። እስቲ ንገረኝ አሉት። ለመሆኑ ለአንድ ሰው ፈረሶች ቢኖሩትና ወይ አንድ ፈረስ ቢኖረው ፊቱ ቦቃ ያለበት እግሮቹ ደግሞ ነጫጫማ የሆኑ የፈረስ ቢኖረው ብዙ ጥቁራሮች በሆኑና ጥቁር በሆኑ ፈረሶች መካከል ሄዶ ይህ ፈረስ ቢገኝ አባትየው ፈልጎት ቢሄድ ያገኘዋል ወይስ አያገኘውም ብሎ ጠየቁ። ቃሉ በላ ያ ረሱላላህ፣ አዎን ያገኘዋል፣ ያውቀዋል። ቃል ያወቀው በምንድን ነው? በምልክቱ ቦቃ ስላለበት። ሌሎቹ ጥቁር ናቸው መልካቸው። የእሱ ፈረስ ግን ፊቱ ላይ ጥቁር አለ፣ ነጭ አለበት። እግሮቹ ላይ ደግሞ እንደዚሁም ጥቁርና ነጭ የተባለቀ አለበት። ታዲያ በዚህ ምልክት ያገኘው የለም ወይ? አዎን ያገኘዋል አሏቸው። ቃል ፈኢነሁም የእቱነ ጉረን ሙሐጀሊን ምን አልውዱእ፣ ነገ የውመል ቂያማ ቀን እኮ የኔ ኡመቶች ወደፊት የሚመጡት ልክ ፊታቸው ውዱእ ሲያደርጉ የነካው ቦታ በአጠቃላይ እንደ ፀሐይ ያበራላቸዋል። እግራቸውም ያበራል፣ ፊታቸውም ያበራል። በዚህ ምልክት ለይቼ ያውቃቸዋለሁኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። ይህ በምንድን ነው? ሚነል ውዱእ፣ ውዱእ ሲያደርጉ በተለይ ፈርዱ እጃችን ስንታጠብ እስከ ቁርጭምጭሚታችን እንደሆነ ይታወቃል። ፊታችን ደግሞ የፀጉራችን መብቂያ ድረስ እንደሆነ ይታወቃል። ከዛ አሳልፎ ያጠቡት በአጠቃላይ የነቢያችንን ሱና ዓለይሂ ሰላቱ ወሰላም መፈለግ ስለሆነ ያንን ሱና ሐይ በማድረጋችን ያ ቦታ ሁሉ የውዱእ ውሃ የነካ ሁሉ ያበራል ነገ ቂያማ ቀን። በሌላ ቡኻሪም ላይ እንደዚሁ እንደተጠቀሰው ምን ይላሉ? ተብልጉ ልሕልየቱ ሐይሱ በለገት ማዕሉዱ፣ የውዱእ ውሃ የደረሰው ቦታ ሁሉ ሽልማት ጌጥ ደርሰዋል እንዳለ ያበራል ማለት ነው። ታዲያ በዚህ ሁኔታ የኔን ኡመት ለይቼ በዚህ ሁኔታ አገኛቸዋለሁ አውቃቸዋለሁኝ ብለዋል። ወአነ ፈረጡሁም ዐለል ዐውድ፣ ታዲያ እነዚህ ሰዎች የኔን ሱና በመከታተል
እኔን በመውደድና እኔ ያደረኩትን በማድረግ ይህንን ውዱአቸውን ሲያከናውኑና ሌላውም ኢባዳቸውን አድርጎ ወደ እኔ መምጣታቸው ስለማይቀር እኔ ግን ቀደም ብዬ የሚጠጡትን ሐውድ አዘጋጅላቸዋለሁኝ ብሎ ነው ነብዩ የተናገሩት አለይሂ ሰላቱ ወሰላም። አለል ሐውድ ማለት ለነብያችን ብቻ የተወሰነ በጣም ጣፋጭ ሆነ ንጻቱ ከወተት የበለጠ ጥፍጥናው ከማር የሚበልጥ ሽታው ደግሞ ከምስክ የሚበልጥ የሆነ ለነብዩ አለይሂ ሰላቱ ወሰላም ለሳቸው ብቻ የተመደበ ውሃ ነው። ይሄ በአንድ በኩልም ከውሰር ይሉታል፣ ኢና አዕጠይናከ አልከውሰር። በሌላም በኩል ደግሞ ሐውድ ራሱን የቻለ ነው የሚሉም አልጠፉም አሉ። ይህንን የሚጠጣው የነቢያችን ወዳጅና አለይሂ ሰላቱ ወሰላም ያዘዙትን የሰራ እሷቸውን በትክክል በመውደድ የከለከሉትን ደግሞ በመከልከል የቆየ ሰው ይህንን ያገኛል በሚል ገልጸዋል ነቢያችን አለይሂ ሰላቱ ወሰላም። ወአድኽል የደከ ፊ ዘይቢከ ተኽሩጁ በይዳአን። እንዴት ነው ነጭ የሚሆነው እግራቸው እጃቸው የውዱ ውሃ የነካው ቦታ ሲባል አላህ ስብሓንሁ ወተዓላ ለነቢዩላህ ሙሳ ታምራቶችን ለማሳየት ሙዕጅዛው እጅህን ወደ ውስጥ አስገብተህ አስወጣው፣ ስታወጣው ነጭ ይሆናል፣ ኑር ይሆናል። ምንም ችግር ሳይደርስበት ችግር የሌለበት የሆነ ነጭ የሆነና የሚያበራ ሆኖ ታገኘዋለህ ብሏቸዋል። ምን ገይር ሱእ። ስለዚህ ነገ የቂያማ ቀን የነቢያችንን ኡመት አለይሂ ሰላቱ ወሰላም በዚህ ሁኔታ የተገኘ ከሆነ ከነቢዩ ጋር ሐውድ መጠጣቱ አይቀርም ማለት ነው። ይሄ እንዴት ነው የእያንዳንዳችን ውዱ የምናደርገው? ሰላት የማይሰግድ ሙስሊም አይደለም አይባልም። ስለዚህ ሰላታችን መስገዳችን ካልቀረ ውዱአችን እንዴት ነው የምናደርገው? በዚህ ሁኔታ ነው። እንደውም አቢ ሁረይራ ሌሎቹም ሰሃባዎች ክንዳቸውን በሚታጠቡበት ጊዜ ትከሻቸውን ሁሉ ይደርስ ነበር ውሃው። ለምን? ይህ ሁሉ ያበራላ ነገ ቂያማ ቀን እንዲያበራላቸው የውዱ ውሃ የደረሰው ቦታ ሁሉ ጌጥ ደርሰዋል ስላሉ ይህንን ሁሉ ያጥቡ ነበረ። وعنه رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن أمتي يدعون يوم القيامة غرا محجلين. በተጨማሪም ምን ይላሉ? የኔ ኡመት ነገ ቂያማ ቀን ይጠራሉ እንዳለ ፊታቸው ሁሉ ቦቃ ሆኖ የሚያበራ እግራቸው ደግሞ እንደዚሁም የተለያዩ መልክ ያለው በሆነ ሁኔታ ኑር ለብሶ ይጠራሉ። ይህ ኑር በምንድን ነው የመጣው? ምን አታር الوضوء ውዱአቸውን በማደራረስና በውዱእ ምልክት فمن استطاع منكم أن يطيل غرته فليفعل። ምንድን ነው ያሉት ታዲያ? ከእናንተ ውስጥ አርዝሞ ለመታጠብ የቻለ ሰው ማድረግ አለበት። ያንን ውሃ የነካ ሁሉ የሚያበራለት ስለሆነ በሚል ገልጿል። አንዳንዶቹ እችን የፈመን استطاع منكم أن يطيل غرته ያለው ሐዲሱ ሙድረጅ ነው ይላሉ። አቢ ሁረይራ ራሳቸው የጨመሯት ነው በሚልም የገለጹበት ሁኔታ አለ። رواه البخاري ومسلم. وعنه رضي الله عنه قال سمعت خليلي عليه الصلاة والسلام يقول ነቢያችን عليه الصلاة والسلام የኔ ወዳጅ ብሎ የጠራቸው የአቢ ሁረይራ ናቸው። እንዲህ ይላሉ تبلغ الحلية من المؤمن حيث يبلغ الوضوء رواه مسلم. በሙስሊም